ራይልንም ደግሞ በቃሽ። አስሬ እንደገደል ማምቷ አትደጋግሚ። አንቺ አጭበርባሪና ሌባ ነሽ። አይደለሁም ሀብል፣ አይደለሁኝም። እኔ በቤተሰብ ፍቅር ጥማት የተሰቃየው ምስኪን ሰው ብቻ ነኝ። እና እንደዛ ከሆነ ለምን የራስሽን ቤተሰቦች አትፈልጊ? የት እንዳሉ ምን እንደሚመስሉሽ አልቸኮልክም? ውበት እኮ በአንዴም ታይቶ መደነቅ ይችላል። ውበቴን ለማድነቅ ግን ትንሽ አልቸኮልክም? ውበት እኮ በአንዴም ታይቶ መደነቅ ይችላል። አይሚን ማንም ሰው አንቺን አይቶ ቆንጆ መሆንሽን ማውራት አይከብደውም። እኔን መሰለሽ ቆንጆ ሙላ ያለች የመረጥሽው ያው ያንን ዝራ በፍቅር ጠብ እንዳደረግልሽ ነው ብዬ ነው። የኛ ሞናሊዛ ምናልባት ተሰርቂ መኪና ላይ ጥለው ቢሆንስ? አባቴ ልትቀሚኝ። በስተመጨረሻ ኩኩሻ ዛሬ በፍቅር ጠብ ያለችለት የአቶ ዘካሪያስ ልጅ መንገድ ላይ ሊያገኛት ጃኬቱን ይዛለት ልትመጣ ቀጠሮ ይዘዋል። ታዲያ ይህንን ቀጠሮ ደግሞ እንዴት አድርገው እንደሚቋጩት ግራ ተጋብቷል። ትውውቃቸው በትንሹ ቢሆንም ኩኩሻ ግን ልቧ ቅልጥ ብሎላታል። እሱም እንደዚሁ ልቡ እጅግ አብዝቶ ፈልጓታል። ታዲያ ይህንን መፈላለጋቸውን በፍቅር ሊያጸድቁት ሽርጉድ እያሉ ይገኛሉ። በሌላ በኩል ደግሞ እዝራ ዛሬ የቤተሰብ ጥያቄ አንስቷል። አባዬ ቤተሰቦቼ እነማን ናቸው የሚል ጥያቄ። አቶ እስክንድር ቤተሰቦቹን በመጠየቁ አንዳችም አልከፋውም። እንደውም እንዴት እንደሆነ አብራርቶ ነግሮታል። እዝራ ቤተሰቦቹ እነማን እንደሆኑ ዛሬ ለማወቅ ጓጉቶ ነበረ። ነገር ግን የተፈጠረው እጅግ ልብ የሚሰብር ነበረ። ሀብል ዛሬ ወደነ ሀና ቤት አምርታለች። ከሀና ቤት ግን ስትገባ ያየችው እጅግ በጣም ልብ የሚሰብርና በውሸት ተጠላልፎ የሚኖር የአንዲት ሴት ባህሪ ነበር። ያችን መነን እሷን ያሳደገቻት መነን ዛሬ ከወይዘሮ ሀና እግር ስር ወድቃ ይቅርታ ስትጠይቃት ተመልክታለች። ሰላም ጤና ይስጥልን የትንሽ ቤተሰቦች እንዴት አላችሁ? ለቻናሌ አዲስ የሆናችሁ ሰብስክራይብ፣ ላይክ ማድረግ ቤተሰብ ስለሆናችሁ ምስጋና እጅግ ከልብ ነው። እንግዲህ ሀብል ድራማ ባለፈው ክፍል እንደምታስታውሱት የአቶ ዘካሪያስ ልጅ ወደነ ሀብል ቤት አምርቶ ነበረ። አቶ ዘካሪያስን በቪዲዮ ስልክ ደውሎ አቶ እስክንድርን ሲያወራ በነበረበት ቅጽበት ወይዘሮ ሀና የታመመ ልጠይቅ ብላ አቶ እስክንድር ቤት ተገኝታ ነበረ። ነገር ግን ደግሞ የአቶ ዘካሪያስን ድምፅ ስትሰማ በድንጋጤ እየተርበተበተች ተነስታም ወደ ኮሊደር አምታለች። በዛ ሰዓት ታዲያ ሀብልም ተከታትላት ምን እንደሆነች ልትጠይቃት ትሄዳለች። ነገር ግን ወይዘሮ ሀና በእንባ ታጅባ ዘካሪያስ ማለት የሀብል አባት ማለቴ የኩኩሻ ትላታለች። በዚህ ሰዓት ሀብል የሆነ ነገር እንደተፈጠረ ሁሉ ልቧ ሲሰበር ይታወቃታል። እናቷንም አገኘች፣ አባቷንም ልታገኝ ነው የሚል የቅናት መንፈስ ዙሪያውን ተጠናወታት። ነገር ግን ደግሞ ልቧ አንድ ነገር ይላታል። ወይዘሮ ሀና እናትሽ ናት የሚላትን ስሜት እየታገለችም ቢሆን ደስ ይላል። ለማንኛውም አንቺ ተረጋጊ ትላታለች። ታዲያ እዛ ቤት የመጣው የአቶ ዘካሪያስ ልጅም ሀናን ሳይሆን ሀብልን ነበር ያገኘው። ሀብልን አግኝቷት ሀብል ደንግጣለች። ወንድሟ እንደሆነ ባታውቅም ኑሮ ስሜቷ የውስጥ ስሜቷ ነግሯታልና ልቧ በድንጋጤ እየተርበተበተ ተቀብሎታል። ታዲያ እሱም ሲያያት በፈገግታ ታጅቦ ነበረ። የአቶ እስክንድር ቤት ነው ወይ? እኔ የአቶ ዘካሪያስ ልጅ ነኝ፣ እቃ እንድሰጥሽ ነው ይላታል። ወደ ቤት እንዲገባ ብትጋብዘውም እሱ ግን ወደ ቤት ሊገባ ፈቃደኛ አልሆነም። የሚያሳዝን ሁኔታ እሷ ግን አይኗም ልቧም እየተከተሉ ነበር። ወንድሟ እንደሆነ ማንም ባታውቅም ዛሬ ግን ልቧ እየነገራት ያለው አንድ እውነት አለ፣ ወንድምሽ ነው የሚል። እንዲህ አይነት ስሜት ተሰምቶኝ ነበር ወይዘሮ ሀናን ያገኘኋት ቀን ነው። ለምን ተሰማኝ እያለች ሀብልም ከራሷ ጋር ትግል ገጥማለች። ታዲያ ዛሬ አንድ ውሳኔ ወስናለች። ወይዘሮ ምንንን አግኝታ ስለ ቤተሰቦቿ መጠየቅ። ይህንን ሀሳብ ካመጣችሁ ብትቆይም ዛሬ ግን ለእዝራ አካፍለዋለች። እዝራም በሀሳቧ ተስማምቶ እሺ ባይላትም እንኳን ወዴት ልትሄጂ ነው ብሎ ጥያቄውን አንስቶላታል። እሺ ወይዘሮ ሀና ጋር ደርሼ ልመጣ ነው፣ የአቶ ዘካሪያስን ፎቶ እስኪ አምጪልኝ ስላለችኝ ሄጄ ልሰጣን ነው ትሏለች። ባለቤቷና የሚያከብራት የሚወዳት እዝራም እሺ ብሎ በፈገግታ ይሸኛታል። አቶ እስክንድር ዛሬ ከህመማቸው ትንሽ ማገገም ጀምሯል። ታዲያ የአቶ ዘካሪያስ መድኃኒት እየሰራልኝ ነው እያለ በረንዳ ላይ ቆሞ እያወጋና እየተጫወተ በነበረበት ቅጽበት ነበረ እዝራ ዛሬ ላይ የአባትነት ጥያቄ፣ የቤተሰብ ጥያቄ በውስጡ እየተመላለሰ አላስቀምጠው ሲል አቶ እስክንድርን ጠይቆታል። አቶ እስክንድር በዚህ ነገር በፍጹም አልከፋው። ምክንያቱም እንዲህ የሚጠብቀው ነገር ነው። አንድ ሰው ቤተሰቦቹ የት እንዳሉ የት እንደወደቁ ማወቅ እንደሚፈልግ ዛሬ ሳይሆን ድሮ ተረድቷል። አቶ እስክንድር አንድ ነገር ሳይደብቅ ሁሉንም ነገር ይነግረዋል። መኪና ስር ወድቆ እንዳገኘውና ከመኪናው ላይ አስገብቶ ጃኬቱን አልብሶ ወደ ቤት ይዞት እንደመጣም ይነግረዋል። በእንባ ታጅቦ እዝራም አባዬ እንኳን አንተ አባቴ ሆንክ፣ እናቴ ግን እንዴት አልፈለገችኝም፣ እንደ ጨክና ወልዳ ጣለችኝ እያለ በእንባ አባቱን ያቅፈዋል። ወደፊት እናገኛቸዋለን የሚል ተስፋም ይሰጠዋል። በሌላ በኩል ወይዘሮ መነን ዛሬ
ከሀና ጋር ፊት ለፊት ለመጋፈጥ ሳይሆን ከሀብል ጋራም እንደዚሁ አቅዳለች። ሀብልን ያልሆነ ውሸት ዋሽታ ለማሳመን እየሞከረች ነው። ታዲያ ዛሬ ትክክለኛ ቤተሰቦችሽ የት እንዳሉ አውቃለሁ ብላ ጥያቄ ታቀርብላታለች። ሀብልም ዛሬ ላገኝሽ የፈለግኩት ሁል ጊዜ በህልም እያየውሽ ነው ትላታለች። እኮ በህልምሽ አይተሽኝ ምን ሰሮን አየሽኝ ትላታለች። ይቅርታ አድርግልኝ ስትይኝ አይችሻለሁ። ስለዚህ የሆነ የምትነግሪኝ ነገር ካለም ንገሪኝ ትላታለች። አዎ እሱማ ልክ ነሽ፣ የሆነ የምነግርሽ ነገር አለ። ትክክለኛ ቤተሰቦችሽ የሚገኙት ባህር ዳር ነው። እንደተባለውም ሆስፒታል ላይ ተጥለሽ አይደለም ያገኘሁሽ፣ ስሰራባቸው የነበሩ ሰዎች ካን ያገኘሁሽ ትላታለች። ሀብል ይህንን ውሸት አምኖ መቀበል በፍጹም አቅቷታል። ምክንያቱም የእሷ ውሸት ማለቂያ እንደሌለው ታውቃለች እና በእንባ ታጅባ እስከ መቼ ነው የምትዋሽኝ እያለቻትን ነው። የራስሽ ጉዳይ ብላ ተነስታ ሄዳለች። የሄደችው ግን ወደ ወይዘሮ ሀና ቤት ነበረ። ወይዘሮ ሀና ቤት ሄዳ እግሯ ስር ተደፍታ ይቅርታ እየጠየቀቻት ነው። ወይዘሮ ሀናም ከጓደኛዋ ጋር ስለ አቶ ዘካሪያስ መገኘት እያወራች በደስታ ታጅባ የልጅነት ባሏ የልጇ አባትን አቶ ዘካሪያስን በማግኘቷ ልቧ በሀሴት እየዘለለ ነው። ነገር ግን ደግሞ ትዳር ኑረው ልጅ ኑረው የምታውቀው ነገር ባይኖርም ዛሬ ላይ አንድ ልጅ እንዳለው ሰምታለች። ተስፋ እንደ አዲስ እየለመለመ ቢመጣም ልጅ በመኖሩ ግን ግራ ተጋብታለች። ባለትዳር ይሆን ወይ የሚል ስሜት ከጓደኛዋ ጋር በሳቀው ጨዋታ ታጅባ በነበረችበት ቅጽበት ወይዘሮ መነን መታግሯ ስር ትደፋለች። እባክሽ ይቅርታ አድርግልኝ የሚል የማስመሰል ዘዴዋን ቀጠለች። ነገር ግን ማስመሰሏን ሳትቆይ እንኳን ወዲያውኑ ሀብል ትመጣለች። ሀብልም መታ አንቺ ሴት እስከ መቼ ነው እያስመሰልሽ የምትቀጥው የሚል ጥያቄ ታነሳባታለች። ታዲያ ወይዘሮ መነንም ይህንን ሀሳቧን የሚያጨናግብባት ሰው እንደ ጠላት ማየት የተለመደ ነውና ሀብል በተለያየ አይነ ቁራኛ እያየቻት ይኸውልሽ ሀብል አሁን ላይ ኩኩሻን እንዴት አድርጌ እንዳሳደግኳት ንገሪያት ትላታለች። በፍጹም አልነግራትም፣ እኔ እንደዚህ አይነት ውሸታምናት የለችኝም አለቻት። ነገር ግን ወይዘሮ ሀና ለምን መንቃት እንዳቃታት ግራ ገብቶኛል። እስኪ እናንተ ተመልካቾቼ ምናልባት ወይዘሮ ሀና ግን መንቃት ብትፈልግ ኑሮ ሀብል እንዲህ እያለች ስትናገር እንዴት ነው ነገሩ ብላ ማጣራት በጀመረች ነበር። ነገር ግን ወይዘሮ ሀና ይህንንም አላደረገችም፣ በቸልታ አልፈዋለች። ቸልታ የሆነ አለማወቅ አይታወቅም። ነገር ግን ሀብል እውነታው እንዲታወቅላት አሁን ላይ ጫፍ ላይ የደረሰች ትመስላለች። ወይዘሮ ምንንም ነገሮቿ ሁሉ እየከሸፉባት ተጨንቃለች። ኩኩሻ አባትሽን አግኝቼዋለሁ የሚል ዜና ስለሰማች በድንጋጤ ተውታ መኝታ ቤቷ ገብታ በእንባ ታጅባ እያለቀሰች በነበረችበት ቅጽበት ነበር ድንገት ሀብል በዓይነ ሕሊናዋ እየተመላለሰች አላስቀምጣት ያለችው። ቤተሰቦችን ቀማሽኝ፣ ዛሬ ደግሞ አባቴ ልትቀይመኝ ነው አይደል? ለዛ ነው የምታለቅሽው እያለችም ልክ እንደ መንፈስ ታወራት ጀመር። ተደናገጠች፣ ግራ ተጋባች። እባክሽን ተይኝ፣ እኔ የቤተሰብ ችግር አለብኝ። ይህንን ደግሞ የቤተሰብ ችግርን በወይዘሮ ሀና ነው ያየሁት፣ ተይኝ እያለች ተማጸነቻት። ይህንን የሰማቸው ወይዘሮ ሀና ምን ሆነች ነው ብላ በራ አንኳኩታ ጠየቀች። ልጅ ግን ምንም አልሆንኩም ትላለች። አሁን ላይ ነብሷ እጅግ በጣም ተጨንቃባታለች። በሌላ በኩል አጸደ ሌላ አዲስ ሴራ ጎንጉናለች። ሰራተኛዋን ከቤት ውስጥ ያለችውን ከእስክንድር ጋር ሳይሆን ከዝራ ጋር እንድትተኛ ካሜራም ከመኝታ ቤት አስቀምጣ እንድትቀርጸውም ነግራታለች። ሰራተኛዋ ግን አሁን ላይ የሚነገራትን ሳይሆን የማይነገራትን የማድረግ ልማድ አለባትና ስራ ሳይሆን እዛ ጋር ዝም ብላ ወሬ የለመደችው ሰራተኛዋ ነገሮችን ሁላ በሸሸት እያረገበችባት ትገኛለች። አሁን ላይ ስራ ይሰራልኛል ብላ ተስፋ ብታደርግም ሰራተኛዋ ግን ነገር ስሯ ሁሉንም ነገር እያበላሸችባት ያለችው አጸደ ይህን እውነት አላወቀችም። ኩኩሻ እንባዋንም አባብሳ ወደ አንድ ካፌ ያንን ልቧ ያረፈባትን ጎበዝ ለማግኘት ሄዳለች። ሀብልም ድንገት ሳታስበው እዛ ካፌ ላይ ተገኝታለች። ታዲያ ሀብል ተደናግጣለች። እዚህ እንዴት ተገኘሽ የሚል የኩኩሻ ጥያቄ ድንጋጤዋ ጋር ተደማምሮ አይ ምንም ዝም ብዬ ነው እዚህ ጋር የተገኘሁት ብላታለች። አሁን ግን ኩኩሻ ከአንድ ሰው ጋር እንደተጠቀጣጠረችና ስሙንም ጠርታ ትነግራታለች። ይህን ስም ሀብል ቀደም ሲል ስለምታውቀው ደንግጣ በቃ እኔ ሌላ ጊዜ አወራሻለሁ፣ የሆነ ነገር ላወራሽ ፈልጌ ነበር የመጣሁት ብላ ተነስታ ጥላትም ወጥታለች። ነገር ግን ደግሞ ግማሽ መንገድ ላይ የደረሰው የፍቅረኛዋ አሁን ላይ ከበር ላይ እንደሆነ ነው። ታዲያ ድንገት ሀብልን ያገኛት ይሆን? ምን ይፈጠር ይሆን? በቀጣይ ክፍል ይሄ አይኗም ልቧም ያረፈበት ወጣት ኩኩሻ ወንድሟ እንደሆነ ስታውቅ ምናልባት እውነታውን አውጥታ እኔ የዚህ ቤት ልጅ አይደለሁኝም የሀና ልጅም አይደለሁኝም ትልና ፍቅሯን ታስቀድም ይሆን ወይንስ ደግሞ ቤተሰብነቷን አስቀድማ ይሄንን ልጅ ትሸሸው ይሆን? በቀጣይ ክፍል አብረን የምንመለከት ይሆናል። እስከዛው ያላችሁበት የምድር ዳርቻ ሰላማችሁ ብዝት ይበልልኝ። ሀሳብ አስተያየታችሁ